እኔ ከአዳም ልጀምርና ዘፍጥረት ምዕራፍ 3 ላይ ካለው ጋር አያይዤ ልናገር። አስቀድሞ እግዚአብሔር በዘፍጥረት መጽሐፍ ላይ ብዙ ፍጥረታትን ምናልባት እንደ ኦርቶዶክስ ቤተክርስቲያን አስተምህሮ እሁድ 8 ፍጥረታትን ፈጠረ፣ ሰኞ 1 ፍጥረትን ፈጠረ፣ ማክሰኞ 3 አይነት እጽዋትን ፈጠረ፣ ሮብ ደግሞ 3 አይነት ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ 3 ከዛ በኋላ ሐሙስ ደግሞ 4 ዓርብ እንደዚህ አይነት ፍጥረታትን ፈጠረ። 22 ስነ ፍጥረታት እንደሆኑ ይተረካል። የመጨረሻው ስነ ፍጥረት 22ኛው ሰው እንደሆነ ይነገራልና እስከዚያው እግዚአብሔር ፍጥረታትን ሲፈጥር ምን እያለ ነው የፈጠረ? ይሁን እያለ ይሁን እያለ ነፋሱም ይሁን፣ ውሃው፣ ባህሩ፣ ምድር፣ ሰማይ ይሁን እያለ በቃሉ ከፈጠረ በኋላ ሰው ላይ ሲደርስ ግን ለግብረ እደዊሁ ይላል። የእጁ ስራ ነው ይለዋል መጽሐፍቶችም። እና ያ የከበረ ስለሆነ ከመላእክት ይልቅ ከአእላፍ መላእክት ይልቅ ሚካኤል ገብርኤል እንበላቸው ስም ያላቸው ስም የሌላቸው፣ የሚታወቁ የማይታወቁ፣ ክንፍ ያላቸው ክንፍ ከሌላቸው መላእክት ሁሉ በእጅጉ በክብር የላቀ የመለኮት ባህሪ ተካፋይ የሆነ ሰው ነው። ስለዚህ ሰው ላይ ሲደርስ እግዚአብሔር ይሁን ብሎ አልፈጠረውም። እንደ ከምድር የተፈጠሩ አራዊቶች አሉ፣ አንበሳ አለ፣ ከብት አለ፣ ሁሉም ከምድር አፈር ነው የተፈጠሩ። ነገር ግን ሰው ላይ ግን ዝም ብሎ አይደለም የፈጠረው። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ከዛ ወገብሮ እግዚአብሔር ለአዳም፣ አያችሁ፣ እግዚአብሔር ደግሞ አዳምን ምን አደረገው? ከዛ ፈጠረው። ለምን እግዚአብሔር እንፍጠር አለ? ለምን እንደ ሌሎች ዝም ብሎ በለሆሳስ ወይ በዝምታ ለምን አልፈጠረም ሲባል ሰው ላይ እንደዚህ አይነት ምክረ ሥላሴ አስፈልጎታል። እና ይሄው የከበረ ሰው ፍጥረታትን ሁሉ ይገዛ ዘንድ ነው። ከእርሱ በፊት የተፈጠሩ ፍጥረታትን ሁሉ እንዲገዛ ነው የተፈጠረው፣ አይደለም እንዴ? እና ይህንኑ ፍጥረት ወደ ኤደን ገነት ሊወስደው ከምድር አፈር ጋር ሲያያይዘው ምን አለ? ወገብሮ እግዚአብሔር ለአዳም እምድር አለ። እግዚአብሔር አዳምን ከምድር አፈር ገብሮ ሰራው፣ ፈጠረው አለ። ወነፍሐ ውስተ ገጹ መንፈሰ ሕይወት፣ በአፍንጫውም የሕይወት እስትንፋስን እፍ አለበት። ወኮነ እጓለ እመሕያው መንፈሰ ሕይወት፣ ሰውም ሕያው ነፍስ ያለው ሆነ አለ። ከዛስ ይህንኑ ወአንበረው ውስተ ገነት ይላል። ወስዶ በገነት አኖረው። በገነት ደግሞ 3 አይነት ዛፎች ነበሩ። አንደኛው የሚበላ፣ ሌላው ደግሞ የማይበሉ፣ ሁለቱ ደግሞ አንደኛው ሕይወትን የሚሰጥ ነው፣ ሌላኛው ግን ሞትን የሚያስከትል ነው። ቢበሉት ሞትን ያስከትላል፣ ያኛው ሕይወትን የሚሰጥ፣ ሌላው ግን የሚበላ ፍራፍሬዎች ናቸው። አፕል አለ፣ ሙዝ አለ፣ ብርቱካን አለ፣ ምን የሌለ ነገር የለም። ይሄንን ሁሉ እንዲበላ የተከለከለው አንድ ነገር ብቻ ነው። በጣም እልፍ የሆነ ነገር ተሰጥቶት ዕፀ በለስ የምትባል ያችን ፍሬ ግን ከለከለው። ምን ጎደለው? መዓት ፍሬ እያለ ሰው የሌለውን ለመያዝ ነው የሚጨብጠው። ያለውን ነገር ይበቃኛል ማለትን አይወድም። ያለኝን ይበቃኛል ብትል ኖሮ ሔዋን ወደዚህ ጥፋት ባልመጣች ነበር። እና እግዚአብሔር ወገኖቼ ካልሰጠን ይልቅ የሰጠን ነገር ይበዛል። ይልቁንም በክርስቶስ ኢየሱስ የተሰጠን ሕይወት ከወርቅም ከብርም ከሁሉም ነገር በላይ ነው። እና ስለዚህ ሔዋን ግን በዛ አልረካችምና እግዚአብሔር ማዟቸው ነበረ። ምን አለ? በዛ ካስቀመጣቸው በኋላ እምኩሉ ዕፅ ዘሃለው ውስተ ገነት ብላ አለ። በገነት ካለው ዛፍ ሁሉ ምን በል? ብላ ብላ። ወእምዕፅ ዘያርይ ሰናየ ወእኩየ ኢትብልዕ እምኔሁ፣ መልካምና ክፉ ከሚያስታውቀው ዛፍ ግን ምን አትበል? አትብላ። ለምን? እስመ በዕለተ ትበልዕ እምኔሁ ሞተ ትመውት፣ ከእርሱ በበላህ ቀን ሞትን ትሞታለህና። ሞትን ከእርሱ በበላህ ቀን ሞትን ትሞታለህ። ምን አይነት ሞት? ከእግዚአብሔር መለየት፣ መንፈሳዊ፣ ስጋዊ፣ ነፍሳዊ ምናምን ምንለው አይደለም አይደለም። ከእግዚአብሔር መለየት በሁለንተናው በስጋውም በነፍሱም በመንፈሱም ሞተ። ሞተ ማለት ምን ማለት ነው? ሞተ ማለት ከእግዚአብሔር ተለየ፣ ከእግዚአብሔር ራቀ ማለት፣ ከእግዚአብሔር ፊት ታጣ።
ስለዚህ ሞተ ትመውት ያለውን እግዚአብሔር ሰይጣን ሲፈትናቸው ደግሞ እንዲህ በገነት ካለው ዛፍ ሁሉ ምዕራፍ 3 ላይ ገብቻለሁ። በገነት ካለው ዛፍ ሁሉ እንዳትበሉ አዟል ወይ ብሎ ነገራል። ከዛ እሷ ደግሞ ምን አለችው? አይ ካለው ዛፍ ሁሉ እንበላለን አለ። ምንድነው ችግሩ ሲላት ይህንን በበላችሁ ቀን ትሞታላችሁ ብሎናል። ስለዚህ ምን አንልም አንበላም አለች። ይኸው አንበላም። ሰይጣንም ምን አለ? እስመ በዕለተ ትበልዕ እምኔው ሞተ ትመውት ብሎት ነበረ። ሰይጣን ደግሞ ምን ብለዋል? አኮ ሞተ ዘትመውቱ አላ ትከውኑ ከመ እግዚአብሔር ዘተአምሩ ሰናየ ወእኩየ። እንደ ሞት አኮ ሞተ ዘትመውቱ ሞትን አትሞቱ አላ ትከውኑ ከመ እግዚአብሔር ዘተአምሩ ሰናየ ወእኩየ። እንደ እግዚአብሔር መልካምንና ክፉን የምታውቁ ስለሆነ እንጂ ሞትን አትሞቱ ማለት። አዎ ታዲያ ምንድን ነው የምታደርጉ አለ? እንደ እግዚአብሔር መልካምና ክፉን በማወቅ ዋናው ያለው እውቀት ላይ ነው። እንደ እግዚአብሔር አምላክ ትሆናላችሁ አላለም። እንደ እግዚአብሔር አምላክ ወይም ደግሞ ፈጣሪ ትሆናላችሁ አላለም። ምንድነው ያለው ታዲያ? እንደ እግዚአብሔር መልካምና ክፉን ታውቃላችሁ። እግዚአብሔር መልካምና ክፉን ያውቃል፣ እናንተም ደግሞ ልክ እንደ እርሱ መልካምና ክፉን ታውቃላችሁ ነው። በኋላ ግን የሆነው ነገር ተቃራኒ ነው። እግዚአብሔር ያለው እውነት ነው። የሐሰት አባት ዲያብሎስ ያለው ግን ሐሰት ነው። ስለዚህ ምን ሆኑ? በሉ፣ ሞቱ፣ ከእግዚአብሔር ራቁ፣ ከእግዚአብሔር ፊት ወጡ፣ በእግዚአብሔር ፊት የመቆም አቅም አጡ። ዛሬ ያለው ህዝባችን ጋር ይሄ ነው። በእግዚአብሔር ፊት መቆም አልችልም፣ እኔ ኃጢአተኛ ነኝ። ስለኛ ግን የሚያማልዱ የሚቀርቡልን አሉ። ራስህ ቀረብ እንጂ አዳም ሆነሃል። አዳም የሸሸው ምንድን ጫካ ውስጥ ገባ። በእግዚአብሔር ፊት መቆም አልቻለም። ሳር ቅጠሉ እንዱ ጫካ መሸሸጊያ ሊሆን ፈለገ። ስለዚህ ወዴት ሄደ? ወደ ምድረ በዳ ሄደ። ወደ ገዳም ሄደ። ገዳም ነው ሄደ። ማን ነው የወሰደው? ኃጢአቱ እያሳደደ ወሰደና ገዳም ቀረቀረው። ዛሬ ወደ ገዳም የሚሄዱ ሰዎች ምንድን ነው ወደዛ የሚወስዳቸው? ጽድቅ አይደለም፣ ኃጢአት ነው የሚያስደብቃቸው። ጫካ ለጫካ፣ ዋሻ ለዋሻ። ክርስቶስማ ወደ ብርሃን መጣ። ታዲያስ ወደ ብርሃን መጣ። እስመ ዘእኩይ ምግባሩ ይጸልይ ብርሃነ። ታዲያ እስመ ዘእኩይ ምግባሩ ይጸልይ ብርሃነ። ለምን? ከመ ኢይትከሰቶ ምግባሩ። ታዲያ በቃ ክፉ ስራው እንዳይታወቅበት አለ ወደ ብርሃን አይመጣም። ብርሃን ማን ነው? ክርስቶስ። ዛሬ ብዙ ሰዎች ወደ ኢየሱስ ለምንድን ነው የማይመጡ? ክፉ ስራ አለባቸው፣ ባህሪያቸው ክፉ ነው እና ወደ ኢየሱስ ለመምጣት እኔ ገና ነኝ፣ እኔ ወጣት ነኝ፣ በዚህ እድሜ ለምን እመጣለሁ? ቁረቡ ሲባል እንኳ ከቄሱ ዳቦ ተቀበሉ፣ ወይን ተቀበሉ፣ ዘቢብ ተቀበሉ ሲባል እንኳ ሰው ምን ይላል? አረ ገና ነኝ፣ ምን አልጨረስኩም፣ ኃጢአቴ አልጨረስኩም፣ ገና በጣም ብዙ ምሰራው ኃጢአት አለ። በቃ ብዙ ምሰራው ኃጢአት ስላለ ገና ነኝ ይላል። ስለዚህ ህዝባችን ከ70 ዓመት በኋላ ነው ኃጢአት መስራት ሲያቅተው ወደ እግዚአብሔር መጣሁ ይላል። ወደ ቄሶች ነው የሚመጣ፣ ወደ ስርዓቱ ነው የሚመጣ፣ ወደ እግዚአብሔር አይደለም። እንዴት አድርጎ በምን ሊያውቀው? ወደ እግዚአብሔር በቃ አለቀ። ወጭን ጨርሶ ደግሞ ውስጥ በምርኩዝ እየሄድክ የጌታ እራት የሚባለው በልተ መንግስተ ሰማያት ልትወርድ ጭራሽ አይሆንም። 40ዎችን ገድለህ ኃጢአት መስራት ሲያቅትህ፣ የጥይት ቃታ መሳብ ሲያቅትህ፣ በቃኝ እንግዲህ ወደ አፈር ነኝ ከዚህ በኋላ ቆርቤ ልሙት ብትል የለም፣ እዛ ሲኦል ነው የምታገኛቸው። አይፈልግም እንደዚህ ሲኦል ነው የምትገባ። ምክንያቱስ የጽድቅ መንገድ ሰዎች አይደሉማ። የጽድቅ መንገድ የሰው ስርዓት አይደለማ። የጽድቅ መንገዱ ኢየሱስ ብቻ ነው። ዘላቂ የሆነ መንገድ ወደ አብ የሚያደርሰው እውነተኛ መንገድ ማን ነው? ኢየሱስ ብቻ ነው። ሌላው ሁሉ በየፌርማታ ወራጅ ያልክ ነው የምትወርድ።
እና ስለዚህ አዳምና ሔዋን ሰይጣንን ጋብዘው በራሳቸው ላይ አነገሱት እስከ ኢየሱስ ክርስቶስ መምጣት ድረስ። ሰይጣን የዚህ ዓለም ገዢ ሆኖ አንድ ነብይ እንኳን ሊያወጣው አልቻለም። አንድ አባት እንኳን ሊያወጣው አልቻለም። አንድ በሽተኛ መፈወስ አቃታቸው። ነቢያት የተባሉ በሙሉ ስለ እግዚአብሔር ስለ መሲሁ ይናገራሉ። መንፈስን አውጡ ቢባሉ ግን አይሆንላቸው። ምክንያቱ ኢየሱስ ለሚለው ስም የተደበቀ ነው። ኢየሱስ ለሚለው ስም የተተወ ነው። ይሄ ተአምራት ኢየሱስም ቢሆን መጥቶ 30 ዓመት ሞልቶት በአንድም ቦታ አጋንንት ሲያወጣ አናዩ። ኢየሱስ ነው፣ ጻድቅ ነው፣ ፍጹም ነው። ነገር ግን እስከ ዮርዳኖስ ድረስ ሰማያዊው በምድራዊው እጅ እስኪጠመቅ ድረስ አብ በሰማይ ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ እስኪል ድረስ አጋንንት አውጥቶ አያውቅም። ከሰፈር ጋር ነው የሚውለው። ጠራቢ ነው አባቱ፣ የጠራቢ ልጅ አይደለምን ብለው የሚናገሩለት ነው። እዚያው ስራ ነው የሚሰራ፣ ሌላ ስራ አልነበረው። ምክንያቱ የአይሁድ ሕግ ይጠብቃል 30 ዓመት እስኪሆነው ድረስ። ካህናተ አይሁድ ካህናተ ሌዋውያን 30 ዓመት ሲሆናቸው ነው ወደ አገልግሎት የሚመጡ። ሊቀ ካህን መሆን የሚችሉት 30 ዓመት ሲሞላቸው ነው። ስለዚህ ኢየሱስም ይህንን የአይሁድ ሕግን ጠብቆ በ15 ማውጣት ይችል ነበር። በ20 ዓመቱ ማውጣት ይችል ነበር አጋንንትን። በ20 ዓመቱ መሰቀል ይችል ነበር። በ30 ዓመቱ ተሰቅሎ ማዳን ይቻለው ነበር። ነገር ግን በ30 ዓመቱ በባሪያው እጅ ተጠመቀ፣ ጽድቅን ፈጸመ፣ ጽድቅን ጨረሰ። የሰው ጽድቅ በዮርዳኖስ ወንዝ ይከናወን ነበረ። ከዛ ጽድቅን እንፈጽም ዘንድ አጥምቀኝ አለው። እንዲፈጸም ጽድቅ በኢየሱስ ብቻ እንዲሆን ዮርዳኖስ ወንዝ ላይ በመንከባለል የሚመጣ ጽድቅ የለም። በዮሐንስ እጅ በመጠመቅ የሚመጣ ጽድቅ የለም እና ምን እንበላለን? እንፈጽመው። መፈጸም ማለት ማብቃት፣ መጨረስ ማለት ነው። ጨረሰው። ከዛ በኋላ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ 40 ቀንና 40 ሌሊት ቆየ። ዲያብሎስን ድል አድርጎ ከወጣ በኋላ ደቀ መዛሙርቱን መረጠ። ምዕራፍ 4 ላይ ማቴዎስ ወንጌል እንደምታዩት ብዙ አጋንንትን አወጣ። ተአምር ነው። ኢሳይያስ አላደረገም፣ ኤርሚያስ አላደረገም፣ ነቢያት አላደረጉትም። ኢየሱስ ግን ይሄን ጀመረው። ክብር ለጌታ ይሁን።